ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ በቅድሚያ ጋብዘናል። በዳውንት ወረዳ ለ8 ሰዓታት በተካሄደው ውጊያ ያገዛዙ ጦር ክፉኛ መመታቱ ተሰማ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ስር የሚንቀሳቀሱት የወሎ ቤተ አማራ ሚኒሊክ ዕዝና የጎንደር ጠቅላይ ግዛት እዝ አሃዶች በዳውንት ወረዳ በጋራ ባከናወኑት ስልታዊ ኦፕሬሽን በአገዛዙ ጦር ላይ ደማቅ ድል ማስመዝገባቸውን አስታውቀዋል። ሰፊ መረጃው በሰዓቱ ይቀርባል። የአብይ አህመድ የደህንነት ሚኒስትር ሬድዋን ሁሴን በጠና ታሞ ከሀገር መውጣቱ ታውቋል። ባለስልጣኑ በጭንቀት ምክንያት በሚከሰት በሽታ እየተሰቃየ መሆኑ የተነገረ ሲሆን የህመሙ ምንነት ግን ለጊዜው አልታወቀም። ሬድዋን ሁሴን ከዚህ ቀደም በውጭ ሀገር ከፍተኛ ሕክምና ቢከታተልም መፍትሄ አልመጣም ተብሏል። የሰውየው በዚህ ሰዓት መታመም በየአቅጣጫው ለተወጠረው የብልጽግናው አገዛዝ ጥሩ ዜና አልሆነም። ተጨማሪውን በሰዓቱ ምሰሙ ይሆናል። የብልጽግናው አገዛዝ በአማራ የጤና ባለሙያዎች ላይ የሚፈጽመውን ጥቃት እንዲያቆም የአማራ ሕክምና ማህበር ጠየቀ። በክልሉ በጤና ባለሙያዎች ላይ የሚፈጸመው ግድያ፣ እስራት የሚቀጥል ከሆነ አደገኛ ሁኔታ ውስጥ ሊገባ ይችላል በማለት አገዛዙን አስጠንቅቋል። የአገዛዙ ኃይሎች በጤና ባለሙያዎች ላይ ያነጣጠረውን ጥቃት እንደቀጠለ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የመሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር በባሶና ወረዳ ላይ መሽጎ የነበረውን የአገዛዙን ጥምር ጦር አይቀጡ ቅጣት በመቅጣት ደማቅ ወታደራዊ ድል ማስመዝገቡን አስታውቋል። በአካባቢው ሰፍሮ ህዝብን ለምርጫ ካርድ ሲያስገድድ በነበረው ብልጽግናዊ ኃይል ላይ የክፍለ ጦሩ 4ኛ ሻለቃ በፈጸመው መብረቃዊ ኦፕሬሽን የጠላት ምሽግን በመደምሰስ ከፍተኛ ሰብአዊ ኪሳራን አድርሷል። ይህ እርምጃ የሸዋ ጠቅላይ ግዛት አሳምነው ዕዝ በአካባቢው ያለውን የጦር ሜዳ የበላይነት ዳግም ያረጋገጠበት እንደሆነ ተገልጿል። የጅቡቲው ፕሬዝዳንት ኢስማኤል ኡመር ጌሌ ለተጨማሪ 10 ዓመታት ስልጣን ላይ ለመቆየት መቃረቡ ተነገረ። ጅቡቲን እንደፈለገ በመግዛት የረዥም ዘመን ፕሬዝዳንት ሆኖ የቆየው ኢስማኤል ኡመር ጌሌ ለ6ኛ የስልጣን ዘመን አርብ በሚካሄደው ምርጫ እንደሚያሸንፍ በሰፊው ተጠብቋል። አሁን በቀጥታ ወደ ዝርዝሩ ነው። በዳውንት ወረዳ ለ8 ሰዓታት በተካሄደው ውጊያ ያገዛዙ ጦር ክፉኛ መመታቱ ተሰማ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ስር የሚንቀሳቀሱት የወሎ ቤተ አማራ ሚኒሊክ ዕዝና የጎንደር ጠቅላይ ግዛት እዝ አሃዶች በዳውንት ወረዳ በጋራ ባከናወኑት ስልታዊ ኦፕሬሽን በአገዛዙ ጦር ላይ ደማቅ ድል ማስመዝገባቸውን አስታውቀዋል። ሰፊ መረጃው በሰዓቱ ይቀርባል። ተጨማሪው እንደሚከተለው ይቀርባል። የአፋብን ዕዞች በዳውንት ወረዳ በፈጸሙት የተቀናጀ ጥቃት በአገዛዙ ጦር ላይ ከፍተኛ ኪሳራ ማድረሳቸው ታውቋል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ስር የሚንቀሳቀሱት የወሎ ቤተ አማራ ሚኒሊክ ዕዝና የጎንደር ጠቅላይ ግዛት እዝ አሃዶች በደቡብ ወሎ ዳውንት ወረዳ በጋራ ባከናወኑት መጠነ ሰፊ ወታደራዊ ኦፕሬሽን በአገዛዙ ጦር ላይ ታላቅ ድል ማስመዝገባቸውን ለአስራት የደረሰው የግንባር መረጃ ያመላክታል። በዛሬው ዕለት መጋቢት 30 ቀን 2018 ዓ.ም ከማለዳው 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት ድረስ ለ8 ተከታታይ ሰዓታት በዘለቀው በዚሁ ከፍተኛ ውጊያ የሚኒሊክ ዕዝ 106ኛ ኮርና የጎንደር ጠቅላይ ግዛት እዝ 206ኛ ኮር አሃዶች ቅንጅታዊ ጥቃት መሰንዘራቸው ተገልጿል። በዳውንት ወረዳ በገፍ ገብቶ በነበረው የአገዛዙ ጦር ላይ በተከፈተው በዚህ ጥቃትም የሁለቱን ዕዞች የጥቃት እርምጃ የአገዛዙ ሰራዊት መቋቋም የማይችልበት ደረጃ ላይ መድረሱም ተሰምቷል። ከሚኒሊክ ዕዝ ህዝብ ግንኙነት ክፍል ለአስራት የደረሰው መረጃ እንደሚያመለክተውም በጥምር ኦፕሬሽኑ በአገዛዙ ኃይል ላይ የደረሰው ኪሳራ ከፍተኛ የተባለ ሲሆን ከ20 በላይ ወታደሮች ሲወገዱ ከ32 በላይ የሚሆኑ የስርዓቱ ወታደሮች ደግሞ ከባድና ቀላል ቁስለኛ ሆነዋል ብሏል። ከፍተኛ ኪሳራ ያስተናገደው የብልጽግና ሰራዊትም ቁስለኞችን ወደ ዳውንት ጤና ጣቢያ ለማጓጓዝ የአገዛዙ ጦር በከፍተኛ ሁኔታ ሲጥር መዋሉም ተጠቁሟል። የሁለቱ ዕዞች የጋራ ኦፕሬሽንና ወታደራዊ አንድነትም የአማራ ፋኖ ብሔራዊ ንቅናቄ አሃዶች ያላቸውን ስልታዊ ጥምረትና ወታደራዊ ቅንጅት ያሳየ መሆኑ የተገለጸ ሲሆን የአብይ አህመድ አገዛዝ ወንበር ጠባቂ የሚል ስያሜ የተሰጠው የብልጽግናው ሰራዊት በተለያዩ አካባቢዎች ለሚሰነዘርበት ጥቃት ምላሽ ማጣት መጀመሩና መዳከሙንም የዕዙ መረጃ አመላክቷል።
የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ የመሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር በባሶና ወረዳ ላይ መሽጎ የነበረውን ያገዛዙን ጥምር ጦር አይቀጡ ቅጣት በመቅጣት ደማቅ ወታደራዊ ድል ማስመዝገቡን አስታውቋል። በአካባቢው ሰፍሮ ህዝብን ለምርጫ ካርድ ሲያስገድድ በነበረው ብልጽግናዊ ኃይል ላይ የክፍለ ጦሩ 4ኛ ሻለቃ በፈጸመው መብረቃዊ ኦፕሬሽን የጠላት ምሽግን በመደምሰስ ከፍተኛ ሰብአዊ ኪሳራን አድርሰዋል። ይህ እርምጃ የሸዋ ጠቅላይ ግዛት አሳምነው እዝ በአካባቢው ያለውን የጦር ሜዳ የበላይነት ዳግም ያረጋገጠበት እንደሆነ ተገልጿል። ተጨማሪው እንደሚከተለው ይቀርባል። በሸዋ በቀጠለው የግንባር ተጋድሎና ትንቅንቅ የእቴጌ ጣይቱ ክፍለ ጦር በባሶ ወረዳ መብረቃዊ ጥቃት መፈጸሙ ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው የእቴጌ ጣይቱ ክፍለ ጦር በባሶ ወረዳ ሮብ ገበያ በተባለ ስፍራ በሰፈረው የብልጽግና ኃይል ላይ ድንገተኛ ጥቃት በማድረስ ድል መቀዳጀቱን ለአስራት ገልጿል። ክፍለ ጦሩ በግንባር መረጃው ለአስራት እንደገለጸው ጥቃቱ የተፈጸመው ከደብረ ብርሃንና ከውሻውሽኝ ተነስተው በመጡ የብልጽግና መከላከያ ሰራዊት አባላትና የአድማ ብተና ኃይሎች ላይ ነው ብሏል። እርምጃ የተወሰደባቸው የአገዛዙ የሰራዊት ክፍሎችም በገበያ የተሰበሰበን ህዝብ ለምርጫ ካርድ እንዲመዘገብ ሲያስገድዱና ሲያንገላቱ እንደነበርም ክፍለ ጦሩ ገልጿል። ከህብረተሰቡ በደረሰኝ መረጃ መሰረት እርምጃውን ወስጃለሁ ያለው የክፍለ ጦሩ 4ኛ ሻለቃም በፈጸመው መብረቃዊ ጥቃት በርካታ ድሎች ማስመዝገቡን አሳውቋል። በጥቃቱም የብልጽግና ኃይሎች የምርጫ ካርዶችን በትነው መሸሻቸው የተገለጸ ሲሆን በጥቃቱ ሳቢያ በደረሰባቸው ጉዳት ሙትና ቁስለኛ የሆኑትን በመያዝ ወደ መጡበት እንዲመለሱ መገደዳቸውንም አሳውቋል። አካባቢው በአሁኑ ሰዓት በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ቁጥጥር ስር መሆኑም ታውቋል። የመሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦርም ለስርዓቱ ጥበቃ የቆመውን ሰራዊት የዕለት ተዕለት እንቅልፍ በመንሳት የውርደት ሽንፈትን እያከናነበው እንደሚገኝ የገለጸ ሲሆን እርምጃው ህዝባዊ ትግሉ ዓላማውን እስኪያሳካ ድረስ ተጠናክሮ እንደሚቀጥልም በግንባር መረጃው ጨምሮ ገልጿል። የደህንነት ሚኒስትሩ ሬድዋን ሁሴን በከባድ ህመም ምክንያት ለአስቸኳይ ሕክምና ወደ ውጭ ሀገር መሄዱ ተሰምቷል። ሚኒስትሩ ከዚህ ቀደም በተከታታይ ለሕክምና ወደ ውጭ ሀገር ቢሄድም መፍትሄ ግን ሳይገኝ ቀርቷል። ባለፈው ሰኞ በድንገት ህመሙ ስላገረሸበት ለተጨማሪ ሕክምና ከሀገር እንዲወጣም ተደርጓል። የቅርብ ምንጮች እንዳረጋገጡት የሬድዋን ችግር ከጭንቀት የሚመጣ ከባድ ህመም መሆኑን ይገልጻሉ። የህመሙን ምንነት ግን ከመናገር ተቆጥበዋል። በዘመነ ህወሓት ዋና ቃል አቀባይና ዘዋሪ የነበረው ሬድዋን ሁሴን ሳይደነቃቀፍ ተረኛውን አብይ አህመድን ለማገልገል በቅቷል። በሀገሪቱ የሚፈጸመውን ፖለቲካዊ እስር በማስፈጸም የሚታወቀው ሬድዋን ሁሴን በህዝብ ዘንድ ከፍተኛ ጥላቻን ካተረፈም ውሎ አድሯል። ሀገሪቱ የገባችበትን የእርስ በርስ ጦርነት ላይ ቤንዚን በመጨመር ለእልቂቱ አንዱ ተጠያቂ ነው የሚባልለት ሚኒስትሩ ሰሞኑን ከፍተኛ ጭንቀት ውስጥ ገብቶ እንደነበረም ተመልክቷል። ብልጽግና ሰውየው የሄደበትን ሀገር የደበቀ ሲሆን ያለበትንም ሁኔታ ሸሽጓል። ይህም ቢሆን ግን የሬድዋን ህመም በሂደት ለከፋ አደጋ ሊያጋልጠው ይችላል ሲሉ ምንጮች ገልጸዋል። ብልጽግና በዚህ ሰዓት ከውስጥም ከውጭም በተወጠረበት ጊዜ ሁኔታው መፈጠሩ ጥሩ ዜና ሊሆን እንደማይችልም ታዛቢዎች በመግለጽ ላይ ናቸው። በሀገር ውስጥ የኢኮኖሚ ቀውስ፣ ምርጫና የእርስ በርስ ጦርነት ውስጥ የሚገኘው አገዛዙ ሌላ ጦርነት ደግሞ ከሻዕቢያ ጋር ለመክፈት ፍላጎት አለው ይባላል። እነዚህ ሀገራዊ ቀውሶች አንገብጋቢ ምላሽ የሚያስፈልጋቸው ሲሆን የደህንነት ተቋሙ ይህንን የመጋፈጥ ኃላፊነት ተጥሎበታል። ሆኖም በአሁኑ ጊዜ ዋና ሚኒስትሩ በስራ ቦታው አለመሆኑ ከፍተኛ ክፍተት ሊፈጥር እንደሚችል በመገለጽ ላይ ነው። ሬድዋን ሁሴን ከ4 ቀናት በፊት በመገናኛ ብዙሃን ታይቶ የነበረ ሲሆን የቀረበውም ባህር ዳር ላይ ሰላም ነን ለማለት ነበር። ሆኖም ከቀናት በኋላ እንኳን ሀገር ራሱም ሰላም ያልሆነበት አጋጣሚን የሚያሳብቅ ችግር ተፈጥሯል ይባላል። ከዘመነ ኢህአዴግ ጀምሮ ከፍተኛ ባለስልጣናት በከባድ ህመም ላይ ሲወድቁ ማየት የተለመደ ሲሆን ብልጽግናም እንዲሁ የከፍተኛ ባለስልጣናቱ ህመም የራስ ምታት የሆነበት ይመስላል። ይህንን የሚያውቀው አብይ አህመድ ከዚህ ቀደም ሲያማችሁ ወደ ውጪ እንዳትወጡ የሚል ትዕዛዝ አስተላልፎ የነበረ ቢሆንም የሰማው ባለስልጣን ግን አልተገኘም። ትንሽ ቆየት ብሎም ራሱም በህመም ምክንያት ከሀገር ለመውጣት ተገዶ እንደነበር አይዘነጋም።
በአማራ በብልጽግናው አገዛዝ የሚፈጸመው ጥቃት የጤና ባለሙያዎችን ኢላማ ካደረገ ውሎ አድሯል። የጤና ባለሙያዎች ለሁሉም ወገኖች እርዳታ የመስጠት ሙያዊ ግዴታ ቢኖርባቸውም የፋኖ አባላትን አከማቹ በሚል ምክንያት የተገደሉ በርካታ ናቸው። እስር የተለመደ ሲሆን ከስራ ገበታቸው በቀጥታ ወደ ማጎሪያ የተላኩም የጤና ባለሙያዎች ቁጥር በመጨመር ላይ ነው። የአማራ ሕክምና ማህበር አገዛዙ በክልሉ ውስጥ የታገቱና የታሰሩ ሐኪሞችና ሰራተኞችን ያለምንም ቅድመ ሁኔታ ወደ ቤታቸው እንዲመለሱ እንዲያደርግ ጠይቋል። ከቅርብ ጊዜ ወዲህ በሐኪሞችና በሌሎች የሕክምና ባለሙያዎች ላይ እየተከሰተ ያለው ዘርፈ ብዙ ችግር አደገኛ ደረጃ ላይ ደርሷል ያለው ማህበሩ የሕክምና ባለሙያዎች ለግድያ፣ ለእስራት፣ ለአፈናና ለስደት እየተዳረጉ መሆኑን ገልጿል። የአማራ ሕክምና ማህበር ምክትል ፕሬዚደንት የነበረውና በእንጂባራ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስትና የእንጂባራ ጤና ሳይንስ ኮሌጅ ዲን የሆነው ዶክተር አብርሃም አማረ በዚህ ሳምንት በአገዛዙ መታሰሩን ማህበሩ ጠቅሷል። ማህበሩ በደባርቅ ሆስፒታል የማዕፀንና ጽንስ ስፔሻሊስት ዶክተር አስማረ ጌታነህ፣ የደባርቅ ሆስፒታል የፋርማሲ ባለሙያ ታደሰ እውነቱ እና የደባርቅ ሆስፒታል ሹፌር መሳፍንት ሰረበ በቅርቡ መታገታቸውንም አስታውሷል። ይህን ድርጊት አገዛዙ እንዲያቆምና ለክልሉ ጤና ባለሙያዎች ክብር እንዲሰጥ ማህበሩ ጠይቋል። የጤና ተቋማት ህዝባዊ አገልግሎት የሚሰጥባቸው ከፖለቲካም ገለልተኛ እንደሆኑ ቢታመንም በብልጽግናው አገዛዝ ኢላማ ከመሆን ግን አላመለጡም። በዚህ ወቅት ችግሩ እየተባባሰ ሲሆን ቀድሞም ቢሆን በጦርነት ምክንያት የደቀቀውን የዘርፉን የጤና ሽፋን የባሰ ቀውስ ውስጥ እንዳያስገባው ተሰግቷል። የብልጽግናው ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ ገናናው ከበደ ባገቷቸው ታጣቂዎች መገደላቸውን የወረዳው የብልጽግና ፓርቲ ጽህፈት ቤት አስታውቋል። ኃላፊው ከወረዳው የፓርቲው የፖለቲካ ዘርፍ ኃላፊ ወይንሸት ታፈሰና ከሾፌራቸው ጋር የካቲት 10 ከፊቼ ከተማ ከስብሰባ ሲመለሱ ልዩ ስሙ ኡላ ኤሞ በተባለ ስፍራ በታጣቂዎች ታፍነው መወሰዳቸውን በወቅቱ መዘገቡ ይታወሳል። አመራሮቹ ላለፉት አንድ ወር ከ3 ሳምንታት በታጣቂዎች ቁጥጥር ስር የነበሩ ሲሆን በወቅቱ ለእያንዳንዳቸው 5 ሚሊዮን ብር እንዲሁም ለሾፌራቸው 3 ሚሊዮን ብር በድምሩ 13 ሚሊዮን ብር ማስለቀቂያ እንዲከፍሉ ቤተሰቦቻቸው ተጠይቀው ነበር። ይሁንና የገናናው ቤተሰቦች በድርድር 3 ሚሊዮን ብር ቢከፍሉም ታጣቂዎቹ ግለሰቡን መግደላቸውን ዋዜማ ተረድታለች። ለወይንሸት ማስለቀቂያም 3 ሚሊዮን ብር የተከፈለ ሲሆን ሆኖም እስካሁን ድረስ ታጣቂዎቹ ኃላፊዋን ለመልቀቅ ፈቃደኛ አልሆኑም። የጅቡቲው ፕሬዝዳንት ኢስማኤል ኡመር ጌሌ ለተጨማሪ 10 ዓመታት ስልጣን ላይ ለመቆየት መቃረቡ ተነገረ። ጅቡቲን እንደፈለገ በመግዛት የረዥም ዘመን ፕሬዝዳንት ሆኖ የቆየው ኡመር ጌሌ በስትራቴጂካዊቷ የአፍሪካ ቀንድ ሀገር ለ6ኛ የስልጣን ዘመን አርብ በሚካሄደው ምርጫ እንደሚያሸንፍ በሰፊው ይጠበቃል። ይህም ወደ 3 10 ዓመታት ገደማ የዘለቀውን አገዛዝ የሚያራዝም ይሆናል። እንደ አውሮፓውያን አቆጣጠር ከ1999 ጀምሮ ሀገሪቱን እየመራ ያለው የ78 ዓመቱ ኡመር ጌሌ የተበጣጠሰና የተገፋ ተቃዋሚ ባለበት በዚህ ወቅት ብዙም የማይታወቁት መሐመድ ፋራህ ሳማታር የተባሉ ብቸኛ ተፎካካሪ ብቻ ገጥሞታል። ተንታኞችና የመብት ተሟጋች ድርጅቶች ምርጫው ትርጉም ያለው ፉክክር የሌለበት መሆኑን ይገልጻሉ። ወደ 1 ሚሊዮን የሚጠጋ ሕዝብ ያላት ጅቡቲ በዓለም አቀፍ የንግድ መስመር ላይ በምትገኘው ባባል መንደር ስትሬት ላይ ወሳኝ ስፍራ ይዛለች። ሀገሪቱ የዩናይትድ ስቴትስ፣ የቻይና፣ የፈረንሳይ፣ የጃፓንና የጣሊያንን ጨምሮ የበርካታ ሀገራት ወታደራዊ ካምፖች መገኛ መሆኗን የጂኦፖለቲካዊ አስፈላጊነቷን ያጎለዋል። ከፍተኛ የግብርና ሀብት የሌላት ጅቡቲ የኢኮኖሚዋ 70% ገቢ የሚደጎመው በወደብ አገልግሎቷ ላይ ነው። ይህም ለጎረቤት ኢትዮጵያ ወሳኝ የባህር በር ሆኖ ያገለግላል። ምርጫው የሚካሄደው ከኢራንና ከየመን ሁቲ አማጽያን ጋር በተያያዘ በቀይ ባህር የመርከብ ጉዞ ላይ መስተጓጎል በደረሰበትና ቀጠናዊ ውጥረት በነገሰበት ወቅት ነው። የጅቡቲ የሰብአዊ መብት ሊግን ጨምሮ ተቺዎች ለተቃዋሚዎች የተሰጠው የፖለቲካ ምህዳር ጠባብ መሆኑን በመጥቀስ የምርጫውን ውጤት ቀድሞ የታወቀ ሲሉ አጣጥለውታል። ኢስማኤል ኡመር ጌሌ በ2013 ዓ.ም በተካሄደው ምርጫ ዋና ዋና ተቃዋሚዎችን አግደው 97% ድምፅ ማግኘታቸው አይዘነጋም። ምንም እንኳን ህገ መንግስታዊ የስልጣን ገደብ ቢኖርም የፕሬዝደንቱ የዕድሜ ጣሪያ የሚያነሳው ማሻሻያ ኡመር ጌሌን ለተጨማሪ ዘመን እንዲወዳደሩ ፈቅዶላቸዋል። ይሁን እንጂ በአመራር ክበባቸው ውስጥ ስላለው ተተኪነት አሁንም ጥያቄዎች እየተነሱ ይገኛሉ። በምስራቅ
አፍሪካ ያሉ መሪዎች የሚቆዩበት የስልጣን ዘመን አነጋጋሪ መሆኑም አልቀረም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ 40 ዓመት ሊደፍን ትንሽ የቀረው ሲሆን ቁጥር 2 ኢህአዴግ የሚባለውን ብልጽግና ከህወሓት በመረከብ የአገዛዝ ዕድሜውን በማራዘም ላይ ነው። ሶማሊያ በተሻለ ደረጃ መሪዎች አጭር ጊዜ የሚቆዩባት ስትሆን በኬንያ ደግሞ ህዝቡ አርፎ ስለማይቀመጥ የስልጣን ዘመን የተገደበ እንዲሆን አድርጎታል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም